ሮቤል እንደ ልማዱ አሁንም ቢሆን ድራማውን ሰርቷል። አድናን ከቤት አስወጥቶት ነበረ። እየተደበቀ ግን ከሚራ ጋር እየተገናኘ እየተማከሩ ይገኛሉ። ምን ማድረግ እንዳለባቸው እና ምን አድርገን አድና ከዚህ መውጣት እንዳለብን መምከር አለብን። ጸባችን ይቅርና እንታረቅ። ሎሃናም በቃ ከአድናን ጋር ሆናለች እያለ እንግዲህ ሮቤል ለሚራ እየነገራት ነው። ሚራ ደግሞ እንግዲህ ፖሊስ ጣቢያ ሂዶ ነበረ። አድናን ስለ ሳራ ጉዳይ ለማጣራት ፖሊስ ጣቢያ ሂዶ ሁሉንም ነገር ተናግሮ ነው የመጣው። እንግዲህ በጣም ነው የፈሩት። ውጭም ተጠራርተው ወጥተው እየተማከሩ ነበረ ምን ማድረግ እንዳለባቸው እና እንዴት ማምለጥ እንዳለባቸው እየተማከሩ ነው። እንግዲህ አሁንም ቢሆን ሎሃና እያለ ነው እንግዲህ ሮቤል። ሎሃናና አድናን ደግሞ እራት ለመጋበዝ በቃ ዛሬ ራት መጋበዝ አለብን፣ ጋብዝሃለሁ ብለዋለች ማለት ነው ሎሃና። በጣም ደስ የሚል ነገር ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች ይህን ቪዲዮስ ጀምሮ ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም በቅንነት ሼር እያደረጋችሁ ቪዲዮውን ተከታተሉ። ሎሃና ድራማን ቀጣዩን ክፍል ደግሞ ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ። ሮቤል አሁን ሌላ ዘዴ ይዞ መጥቷል። ሮቤል አሁን አድናን ከዚህ ላይ አልፈልግም፣ አንተን ማየት አልፈልግም። ሎሃና ደግሞ በቃ ሮቤልን ማስወጣት የለብን፣ ምክንያቱም የእህቴ ቁልፍ እሱ ጋር ነው ያለ፣ እውነቱን የሚያወጣው እሱ ነው። ስለዚህ እባክህን አድናን፣ እባክህን አታስወጣው፣ አታስባረረው። ምን እኔ አፈቅርሻለሁ፣ ወድሻለሁ ትለኛለህ? እንዴት እንደዚህ ታደርጋለህ? እንደዚህ ማድረግ በጭራሽ የለብህም። ምክንያቱም እሱ ከወጣ ወጣ ነው፣ በቃ ሊጠፉ ይችላሉ። ፓስፖርት እንዳወጡና ትኬት እንደተቆረጠ ደግሞ አትርሳ እባክህን። እኔ እህቴን ማግኘት እፈልጋለሁ አድናን፣ እህቴን ናፍቃኛለች፣ እህቴን ማግኘት አለብኝ። ምክንያቱም ይሄው አንደኛ ብዙ ማስረጃዎችን ከሮቤል ክፍል አግኝቻለሁ። አሁን ደግሞ በእጁ የእህቴን ብራስሌት ሰጥቶኛል። ስለዚህ እሱ ያውቃል ብለዋለች። እመኝኝ፣ እኔ እህትሽን አመጣልሻለሁ፣ ሙሉን መረጃ ሰጠቻቸዋለሁ ለፖሊሶቹ። ፖሊሶቹ ደግሞ ስራቸውን ይሰራሉ። አንቺ አትስጊ፣ አንቺ ምንም አትጠራጠሪ የኔ ውድ። እኔን አታምኝም? ታምኛለሽ አይደለ? ካመንሽኝ ደግሞ ሁሉንም ነገር እኔ እንደማዘጋጅልሽ፣ እኔ እህትሽን እንደማመጣልሽ ማወቅና መረዳት ማመን አለብሽ ሎሃናዬ። ስለዚህ ዛሬ የደስታችን ቀን ነው። እራታችንን እንበላለን ሄደን፣ አንቺም ደግሞ ፏ ብለሽ ዘንጠሽ ጠብቂኝ፣ እኔም ደግሞ ለዋሽ እመጣለሁ አላት። ሄደና እንግዲህ ልብሱን ቀይር አድርጎ ቆንጆ ሆና ጠበቀችው። እሱም ደግሞ ፏፈሽ ብሎ መጥቷል ማለት ነው። ተያይዘው ሲወጡ ግን ሮቤል ሌላ አዲስ ድራማ ሰርቶ መጥቷል ማለት ነው። ራሱን አውቆ ግንባሩ አካባቢ ራሱን አደማምቶ እንግዲህ በር ላይ ወድቆ ከሚራ ጋር ተመካክረው ነበረ። አሁን ዘዴ ማንትን ማለት አለብን። እዚህ በቅርብ ርቀት ሆነን ፖሊሶቹ ምን እንደሚሉ፣ ምን አይነት ማስረጃ እንደሚያገኙ ማወቅ አለብን። ስለዚህ እዚህ መሄድ የለብንም ብሏታል ለሚራ። ሚራ ደግሞ በፍጹም እኔ እንደዚህ ሳይሆን የምፈልገው አንተ ከዚህ እንውጣ፣ እኔ ብር አለኝ ብዬሃለሁ ብለዋለች። አይሆንም፣ ዛሬም ሎሃና እያልክ እየተጃጃልክ ባልሆነ ለፖሊስ እኮ ሁሉንም ነገር ተናግሯል ብሎ እንግዲህ እሱ ነው የነገራት። ተደብቆ በር ላይ ተለጥፎ እየሰማ እያለ እሱ ነው ሁሉንም ነገር የነገራት ሮቤል ማለት ነው። እና እንደዛ ከሆነ ደግሞ እኛ ሳይቀድሞ መቅደም አለብን። ወይ ከሀገር እንውጣ፣ ወይ ከዚህ ከከተማ እንውጣ። እንደዛ ካደረግን የትም ሊያገኙን አይችሉም። ፖሊሶቹን ቢያፈላልጉን የትም አንገኝም። ከሀገር ብንወጣ ደግሞ የበለጠ አሪፍ ይሆንልናል። ፓስፖርታችን አለ፣ ይኸው ፓስፖርቱን ይዤዋለሁ እኔ። በአጋጣሚም በተዘዋዋሪም እጃችን ገብቷል ፓስፖርታችን። ስለዚህ አንተ ሎሃና እያልክ አትጃጃልብኝ እና ዝም ብለን ሄደን ሁሉንም ነገር እናስተካክል፣ እናዘጋጅ። እኔ ያድናንን ልጁንም ቢሆን ምንም ችግር የለውም፣ ልጁን እወልዳለሁ፣ ችግር የለውም። እኔ ራሴ ልጄ ስለ ልጄ አንድም ነገር አግዘኝም እንዲበለኝም አልልህም። ብቻ እኔ እናንተ አብረን እንሆን። አሁን መጣላታችን ይቅርና ተደጋግፈን አንድ ላይ ብንሆን ይሻላል። ሮቤል አንተ እዚህ አድናን እያልክ አትጃጃልብኝ፣ ሎሃናም እያልክ አትጃጃልብኝ። አሁን
አሁን የመጨረሻ ደረጃ ላይ ደርሰናል። እስከ ዛሬ የሚሆነው አልፏል። አሁን አድናን ቆርጦብናል። እየተደበቀ ወደ ቤት እየመጣ ነበረና እዚህ እየመጣ አድናን አስጠንቅቆኛል። ስለዚህ ቤት እንዳታስገቢው እሱን ቤት ካስገባሽ አንቺም ተከተለሽ እንደምትሄጂ ማወቅ አለብሽ ብሎኛል። ስለዚህ አንተ በውጭ ሆነህ ይህን ነገር ተከታተል፣ እኔ ደግሞ በዚህ ቤት ውስጥ ምን እንደሚያደርጉ እሰማለሁ፣ አዳምጣለሁ ያለች። እንዲሁም ሉሃናና አድናን ሲያወሩ ተደብቃ በር ላይ እየሰማች ነበረ ማለት ነው። በር ላይ ስትሰማ በር ላይ እየሰማች እያለ ተጋጨች። እንዲሁም ክፍት ሲያደርገው ግንባር ለግንባር ነው የተጋጩት ማለት ነው ሉሃናና አድናንና ሚራ እና ይህንን ነገር ምን ማድረግ አለብን እያለች ነው። ለምን ምን ትሰራ ያለሽ? ምን ፈልገሽ ነው እዚህ በር ላይ የቆምሽው አላት። አይ አይደለም እኮ በር ላንኳኳ ስል ነው እኮ ድንገት የከፈትክብኝ አለች። እና በጆሮሽ ነው በሩን ታንኳኪው? በእጅ ነው የሚንኳኳ ለወደፊቱ እሺ አላት። ተደብቃ እየሰማች እንደሆነ አውቆባታል ማለት ነው አድናን። ስለዚህ አሁን ፖሊሶቹ ደግሞ ምርመራውን እየመረመሩ ነው። አሁን ሉሃናን ሚራና ሮቤል የግድ መስማማት አለብን ተባብለዋል። ጸባችን እንዳለ ሆኖ በዚህ በጭንቃችን ጊዜ ግን እኔ እናንተ አንድ እንሆን እና እነኝን ሰዎች ሳይቀድም እንቅደማቸውና የራሳችን ኑሮ እንኖር። ከዚህ በኋላ እያስጠነቀቀ ነው። አድናን አስጠንቅቋል አይደለ? ሉሃናን እንዳታያት አይደለም ማየት አጠገቧ እንዳትደርስ ብሎ አስጠንቅቋል። ይህንን ደግሞ መዘንጋት የለብን። እኛ ምንም የሚያቆየን ምክንያት የለም። እዚህ ምንም የሚያቆየን ነገር የለም። አሁን ሁሉ ነገር ተጋልጧል። ነፍሰ ገዳዮች መሆናችንን አንተ ምንም እናውቃለን። ስለዚህ ይህ ከመሆኑ በፊት እንጥፋ። እኔም ብትሰማኝ ይሻልሃል። ምክንያቱም እኔ ፖሊሶች ሲመጡ ይህንን ስትገድላት የሚያሳየውን ቪዲዮ እሰጣቸዋለሁ። እመነኝ ሮቢ፣ እንደዚህ ማታደርግ ከሆነ ምንድን ነው የምታደርገው? እዚህ መታሰር ነው የምትፈልገው? ሉሃናን ከማጣ ብታሰር ይሻለኛል ብሏል። እንግዲህ ዘዴ እየፈጠረ ነው ያለው አሁን ከዛ ቤት ላለመውጣት። አድናን ደግሞ ጭራሽ አይንህን ማየት አልፈልግም። ሮቤል እዚህ ቤት ከገባ ይኸው ሚራ አንቺ ነሽ ልታስገቢ የምችው። ካስገባሽው ደግሞ ከእኔ ጋር የመጨረሻሽ ነው። አድናን ለምን ጨካኝ ሆነብኝ፣ አድናን ለምን ክፉ ሆነብኝ ብለሽ ስሜን እንዳታመሪ ነግረሻለሁ። ተጠንቀቂ፣ ከሮቤል ራቂ። ይኸው ቁልፉ ነው፣ ቁልፉ አንቺ ጋር ነው ያለው። እንግዲህ ሮቤል ምን አድርጓል? አስቀርጾ ቁልፍ ይዟል። ሮቤል ማለት እኮ እንደ ሮቤል አይነት ምን አይነት መሰሪ ምን አይነት ክፉ እንደሆነ ወንድሙ በሰላም እየኖረ አሁን ደግሞ ቁሞ መሄዱን ሲያይ ሮቤል እብድ ነው የሆነው አድናን። ምክንያቱም እስከ ዛሬ ድረስ እንደሸወደ ነው። በእርግጥ ሚራ ባለፈው የወጋችው ጊዜ መርፌ እውነት ሽባ ነበረ፣ ለትንሽ ቀን ሽባ ሆኖ ነበር። ነገር ግን እየቆመ እየተለማመደ እንግዲህ ቁሟል። የቆመው እንግዲህ እንደሚታወቀው ባለፈው ልክ አድናን መትቶት የመጣ ጊዜ ነው የቆመው። ነገር ግን ሚራ ታውቃለች፣ ሉሃና እንኳን አታውቅም ነበረ። ሉሃና ሲነግራት ደነገጠች። እንዴ ሚራ ከወጋች በኋላ እኮ ሽባ ሆኖ ነበር። የእውነትም እንዴት ሊቆም ቻለ? ሚራ እኮ ያነ መድኃኒት እንዳያቆመው አድርገው ነበር እኮ። እኔ በምን ሊቆም እንደቻለ ገርሞኛል። አይገርም? አይ አይደለም ባክሽ፣ ከዚህ በፊትም ሽባ አልነበረም። እኔ ወንድሜ ነው ወይስ ከየት የመጣ ነው? በስመ አብ አንተ ክፉ ወንድሜ ስለሆንክ በጣም ነው ማፍረብህ አለው። ምክንያቱም ይህን ያክል አመት እንዴት አስችሎ እኔ እኮ ሉሃና ናት ይህን ሁሉ ነገር እንዳውቅ የረዳች አይኔን የገለጠችልኝ ሉሃና ናት። ሉሃና ከዚህ በፊትም ነግራኝ ነበረ ቁመህ እንደምትሄድ። እኔ ግን በጭራሽ አላመንኳትም ነበረ። የሁለታችሁን ድራማ አምኜ አንተም ሆነ ሚራ ለኔ አንተ ወንድሜ አይደለም ጠላቴ ነህ እንጂ ሚራ ሚስቴ ሳትሆን ጠላቴ ናት። እናንተ ሁለታችሁ ጠላቶች ናቸው። እንደ አንተ አይነት ወንድም ጋር አብሬ
ስለተፈጠርኩ በጣም ነው ማፍረው። እኔ ቆይ ምን አድርጌ ያለው የዚህን ያክል እድሜ ልኬን እኮ ለአንተ ነው የኖርኩት። ይህን ያህል አመት እኮ ለራሴ ኖሬ አላቅም ሮቤል። እንዴት ይሄ እንዴት ለአንተ እንደ እየኖርኩ እያለ እንዴት አይገባህም? ምን አይነት ክፉና አረመኔ ደደብ ነህ! እንዴት እንደዚህ ታደርጋለህ እንዴ ወንድሜ? አሁን እኮ ገና በቀን መቆም እኮ አልጀመርኩም። በስነ ስርዓት እኮ መቆም አልጀመርኩም። እንዲያውም ደስ ሊል ነው እንጂ የሚገባው እንዴት እንደዚህ ሲጀመር ነው ደግሰ ጎረቤቱን ሁሉ ዘመድ አዝማሩን ሁሉ ሰብስበ የወንድሜ እግሩ ቆመ ብለ ታደርጋለህ ብዬ ሰርፕራይዝ ትሆናለህ ብዬ ነበረ። ጭራሽ አንተ በመቆሜ ተናዳል። ጭራሽ ተናደብኛል። በጣም ነው ማብረው። በጣም ነው የተናደድኩት በእውነት ይላል። ጭራሽ አድናንን እንደ ድሮ የሚሆንለት መስሎት ሌላ ዘዴ ይፈጥራል ማለት ነው ሮቤል። ጭራሽ በቀልሃለሁ እንደምንም ብኝ አሁንም እኮ ይቅርታ አድርግልኝ ይልና አድናን ዘወር ሲል ሌላ ሴራ ነው የሚፈልግ። ሌላ አድናንን የሚያጠምድበት አድናንን የሚጎዳው ሴራ ነው የሚፈልገው ማለት ነው። እና ሮቤል አሁን እያደረገ ያለው ክፋት አሁን ደግሞ በሴራ እንግዲህ አውቆ ነው ልክ ራሱን በቢላ በምላጭ ትርትር አድርጎ ግንባሩ አካባቢ እንግዲህ በር ላይ ወደቀ ማለት ነው። ራሴን አጠፋለሁ ብሎ ነበር ሲወጣ። ይሄ ወንድሜ እመነኝ፣ እኔ ከዚህ ቤት ካባረርከኝ ራሴን ሲጣርጌ እንደምገል ብሎታል ለአድናን ማለት ነው። እንዴ ልታስፈራራኝ ባልሆነ ምን ችግር አለው ታዲያ? ለአንተ እኮ እረፍት ነው፣ ጥሩ ነው፣ ብል በርታ ነው ያለው ማለት ነው። በጣም ነው የተናደደው አድናን። እንደ ዛሬ ተናዶ አያውቅም። እንዲያውም በጣም ትዕግስተኛ ነው። በጣም መልካም ወንድም ነው ያለው። ሚስቱን እንኳን አልገደላትም። እሱንም ምንም አላደረገም። በማስረጃ ሁሉንም ነገር ነው ያሳያቸው፣ ተንኮላቸውን፣ ሴራቸውን። ሚራ እንኳን ትንሽ ተጸጽታለች። እሱ እኮ የጸጸት ምልክት እንኳን አያውቀውም። የጸጸት እንደዛ ሰው እንደ ማለት ብዙ ነገር ሰውን በድሉ የሆነ ሴራው ሲደረስበት የሆነ ይሸማቀቃል። ጭራሽ እኮ ድንግጥ እንኳን እኮ አላለም። ምክንያቱም እያወቀ ነው የሚያደርገው ወንድሙን በበቀል። አሁንም እኮ ሉሃናን ስላፈቀራት አድናን ሉሃናን ስላፈቀራት አድናንን ሉሃናን በጭራሽ መውሰድ የለበትም ብሎ እኮ ነው ይህን ሁሉ ነገር የሚያደርገው ሮቤል። በስማ እንደ ሮቤል አይነት ክፉ ግን የለም። በጣም የሚገርም ነው። ይህን ሁሉ ነገር አድርጎ እንግዲህ አሁን እቤት ያስገባዋል። ለትንሽ ጊዜም ቢሆን ህመሙ እስከሚያገግም አውቆ ነው ያስገባኛል ብሎ ነው ይህንን ነገር የፈጠረ ማለት ነው። እዛ ሂዶ ጫካ ስር ሲያስብ ውሎ ነው የመጣው። እና ቀጣዩን ክፍል ደግሞ ይዤላችሁ ቀርባለሁ። ወዳችኋለሁ። አመሰግናለሁ። ባይ ቴንኪው ሶ ማች